ዳንኤል ኑሐሚን ሚስቱን ፈታት። ጉድ ጉድ ወንዶች! ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ከኔ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም ነው። እንዴት ናችሁልኝ እናንተ? እኔ ያለሁላችሁ ዛሬ ደግሞ በአዲስ ቪዲዮ ከች ብያለሁ ማለት ነው። ውድ ቤተሰቦች እኔ በጣም የገረመኝ የደነቀኝ ነገር ማለት ነው የምነግራችሁ ነገር ናሁ እንትና ማለት ነው ካወቃችሁት ጆል ዳንኤል ማለት ነው የናሁ ሰናይ ጓደኛ ነው። ታውቁታል ወይ? ናሁ ሰናይ ያልኩ በስመ አብ ወወልድ ወመንፈስ ቅዱስ አፌ ላይ መጣልኝ ማለት ነው። ቅድም ፎቶውን እያየሁ ነበር። ነፍሴ ማር የኔ ወንድም እና የናሁ ይሄ ኮንቴክት ነው ኮንቴክት የሚባለው ልጅ ማለት ነው እሱ እና እኔ በጣም ገነበኝ። ናሁ እኔም ታውቋታላችሁ ያቺ ቆንጆ ምርጧ ልጅ እንደውም እንትን ላይ አድርጌላችኋለሁ ተብሌል ላይ እስር ቤት ሆነው እንግዲህ ያው ከእንትን ላይ ከአየር ላይ ውረድ አትውረድ በዛ ምክንያት እንግዲህ ያው እንደምናውቀው አየር አውሮፕላን እኛ የምናውቀው አየሩ አይመችም ከተባለ መብረራችሁን ከተባለ እሺ ብለን መውረድ፣ ሁለተኛ አየር ተዘጋጅቶ እስከምንበር ድረስ ከዛ እንትን ማለት አየሩ ደህና ሆኖ ምናምን ተስማምቶ ካልተስማማ ማዳር፣ ይሄን ነው የምናውቀው። እሱ ግን ያው አንዳንድ ጊዜ ያለ እውቀት ፍምስና ያለ እውቀት የሆነ ነገር ሲሆን ያው ብርም ገንዘብም እውቀቱም የሰውም ሆታ ስለሚያሰክረን ቁጭ ብለን አናስብም እና እግዚአብሔር አምላክ ቁጭ ብለን እንድናስብ ይርዳን ሁላችንንም ማለት ነው። እና ከዛ እሱ አሁን እንግዲህ በዛ ምክንያት ካሉት ገዛ ጓደኞቹ ቲክታከሮች እንዳለ በሙሉ ያው ትግራይ አሸንዳዬን አከብራለሁ ብለው ሲሄዱ ነው እና አሁን ያው በአመታቸው ተፈቱ ማለት ነው። አመት ከ4 ወር ነው ወር ከ3 ወር ምናምን ማለት ነው ተፈቱ። እና ሲፈቱ እንግዲህ ያው ጓደኛሞች ነበሩ፣ አብረው ቪዲዮ ይሰሩ ነበር፣ አብረው እዚህ ዱባይ ይመጡ ነበር ምናምን እና ጃኒን ራሱ ያማት ነበር። ጃኒ ራሱን አሁን የጆን ዳንኤል ሚስት እንደሆነች ያው አብረው ካደሩ አብረው ከሆኑ ያው ግዴታ እንግዲህ ሰርጋቸውን ስላላሳዩን ወይም እንግዲህ ቤተሰቦቻቸው ጋር አብረው ሆነው ስላላሳዩን ነው እንጂ የሚያድሩት አንድ ክላስ ቤት እዚህ ዱባይ አንድ ክላስ ቤት ምናምን እንግዲህ እሳትና ጭድ አንድ ቤት ውስጥ እየኖሩ እንግዲህ የማይቀጣጠል ከሆነ ያው ከባድ ይሆናል። እኔ እንደራሴ ያተረጓጉም ማለት ነው። እና እንደዛ ሲሆኑ ያው እንግዲህ እሷና እሱ ናቸው ሲባል ላይም እንደዛ ሲሆኑ ከዛ አሁን ደግሞ እሷን ተዋትና ይችኛዋ ጋር ሆነ ተባለ። ይችኛዋ ጋር ሆነ ሲባል እንግዲህ ይችኛዋ ያው እንትን አለች፣ አረገዘች፣ እስር ቤትን ገባች። ከዛ ከገባች በኋላ ይወልዳሉ ማለት ነው። እዛው ትወልዳለች እስር ቤት ወልዳ ከዛ እንደገና ግዴታዋን ጨርሳ ነው የወጣችው። ስትወልድ እንኳ እዛው ነው የወለደችው ማለት ነው። እና ልጁ በጣም ያምራል። እሷ ራሱ በጣም ቆንጅዬ ናት። በቃ ፎቶዋ ምናምን ተብሌል ላይ አድርጋታለሁ ተዋታላችሁ ማለት ነው። እና ቆንጅዬ ልጅ ናት። አሁን በዚች ላይ እንግዲህ እሱ ተጀናጅኖ ሌላ ሴት አገባ። አያችሁ ወንዶች እንግዲህ አብራው ከእሱ ጋር ታስራ እሷ ምንም አላለችም። በሱ ምክንያት ነው አሁን የታሰረችው። እሷ አብራው ስለነበረች እሷ አልወርድም እያለ 20 ሺህ ላይቭ ላይ እየተከታተሏት አልወርድም እያለ ሲል እንግዲህ ከሱ ጋር አብራ በቃ ያው አብራው ስለነበረች እንግዲህ ጓደኛሞች ነበሩ። ይኸው እስከ መውለድ ደርሰዋል። አብረው ያንን መከራ ያንን ነገር ሁሉ ነገር አሳለፉ። አሁን ሲወጣ አንቺን አልፈልግሽም ብሎ የላሴትን ማግባት ማየው ማለት ጓደኛ ፍቅረኛ ነው የያዘው። ገና አላገባም። እንደዛ ማድረግ ግን ተገቢ ነው ብላችሁ ታስባላችሁ? አብሮ እንደውም መከራ ያሳለፈ ስቃይን ያሳለፈ ብዙ ነገርን የቀመሰ አንድ ቤት ውስጥ ታጉሮ የነበረ እንግዲህ እስር ቤት ማለት ትምህርት ማስተማሪያ ነው አይደል? እንዲማሩበት እንደዛ የሆነ ምንም ሰው እዚህ ጋር ጭብጫቢ ነበረው። ዱባይ ሲመጣ ማስታወቂያ ይሰራል ምናምን እንደዚህ ኢትዮጵያ ላይ የተለያዩ ሀገሮች ይሄዳል። ደግሞ ደስ የሚለው ነገር ግን የኔ ቢጤዎችንም ይረዳል። አንዳንድ ጊዜ ማለት ነው መልካም ነገር ስራ ስናደርግ ገንዘብ በህዝብ ወይም እንደዚህ በአጋጣሚዎች ስላገኘን ብቻ ሳይሆን እኛስ መልካም ነገር የምናደርገው የሚለውን ነገር ማየት አለብን ብዬ አምናለሁ። እኔ ጆል ዳንኤልን አላማውም በነገራችን ላይ ሀምታ ሳይሆን በጣም ብዙዎችን ረድቷል። በጎፋ እንትን ጊዜ ራሱ ካስታወሳችሁ መሸራተት ጊዜ ራሱ በጣም ብዙ ሰብስቦ ምናምን እንደዚህ በላይ መልኩ ምናምን ሄደው ረድቶ ምናምን መጥቷል እና ብዙዎቹን ረድቷል በነገራችን ላይ እና ያንን ያደረገው መልካም ነገር በቃ ያደርጋል አይደል? ግን አሁን ለምሳሌ ተጣልተው ነው ወይ ምናምን ነው ታይስማሙ ታይግባቡ ቀርተው ነው ልንል እንችላለን። ለምሳሌ ማለት ነው እንደ ምሳሌነት ማለት ነው ልንል እንችላለን። ግን አሁን እስር ቤት 1 አመት ኖረው ገና ከወጣ እንኳን 1 ወር ቀርቶ ገና 15 ቀን አልሆነውም። በምን ተጣልተው ነው አሁን እሱ ሌላ ጓደኛ ያዘባት?
ወይስ ሚዲያው ላይ መነጋገሪያ ሆነው ነው? እኔ ራሱ በጣም ስለገረመኝ ነው እውነት ለመናገር ማለት አሁን እንደዚህ ተፋቅረው ወለደች እሷም እዛ ወጡ አሁን ተጣሉ ማለት ሰው በትዳር ሆነ በጓደኝነት ሲኖር አለመግባባት ሲኖር እኮ ትጣላላችሁ። አሁን ተጣልተው እሷም ለብቻዋ በቃ እንትን ብላለች፣ እሱም አሁን ከዚያ ከጓደኛዋ ጋር ነው። ግን አያችሁ ሰው ነገር እኔ በጣም አሳዘነች። በቃ የኢትዮጵያ ወንዶች ግን ምንድን ናችሁ? በቃ የሆነ ነገር የምትፈልጉትን ነገር የምታገኙ ድረስ ነው በቃ የሆነ ነገር የሆነ ነገር የምትሉት ማለት ነው። ለምንድን ነው? እኔ በጣም ስለገረመኝ ነው ማርያምን ስለገረመኝ ነው። እና አንዳንድ ጊዜ የምናደርጋቸውን ነገሮች ምናምን ነገሮች መጠንቀቅ አለብን ብዬ አምናለሁ። እና እሱ አሁን መልካም ሰው ነው፣ ሲረዳ ነው፣ ሰው ይወደዋል። እና አሁንች ምርቅ የመሰለች ቆንጅዬ ልጅ ገና እኩያው ናት፣ ገና ህፃን ልጅ ናት ምናምን በእድሜዋ ራሱ እንደዛ እንደሱ እሷን ፈመስ ናት፣ መስራት የምችል ልጅ ናት። እና አሁን እንደዚህ ሲጣሉ እንደውም ወልደው እኔ በጣም ገረመኝ እውነት። አንዳንድ ጊዜ ፈተና አብራችሁ ስታሳልፉ አብራችሁ ስትለፉ ታሪክ ነው የሚሆነ። አሁን ለምሳሌ ሰው በእድሜያቸው ተጋብተው ባልና ሚስት አብረው ሲለፉ ህይወት ይቀየራል፣ ብዙ ነገሮች ይቀየራል ሲሉ ሰማለሁ እኔ እንደራሴ ማለት ነው። ምክንያቱም ገንዘብ አሁን ወይኔ ብቻዬን ያመጣሁት ገንዘብ ከሆነ በእኔ ገንዘብ ምናምን ብዬ እለዋለሁ እሱም ማለት ነው። እሱም ለብቻ ያመጣው ገንዘብ ከሆነ ሁሉ ነገር እኮ ካለኝ በኋላ ነው የመጣሽው ምናምን ሌሎች ግን አብራችሁ ለፍታችሁ ምናምን ጥራችሁ ያገኛችሁት ማንኛችሁንም ሊያስተማማችሁ አይችልም። አንተም ለፍተህ ነው በግሏ እሷም ለፍታ ነው ያንን ንብረት ያመጡት በቃ ሲሰሩም በቃ ምናምን ከሀብታችን ምናምን ሲሉ እንደዛ ነው እኔ የማውቀውና እንደተረዳሁት ወይም ሰዎችም ከትልቅ ሰዎች እንደጠየቁ። ግን አሁን እነሱ እንደዚህ ሲሆኑ ምን አይነት ሰው ነው ትዳር ይዞ የሚኖረው? እና በጣም እየገረመኝ ነው። እና ሶሻል ሚዲያ ላይ ምናምን በጣም ይቀባበሏታል እና አሳዘነችኝ እንደ ሴት በቃ። እና ወንዶችን ማመን በቃ መቼ ነው በቃ ከባድ ነው በአሁኑ ሰዓት ማለት ነው። እና በአሁኑ ሰዓት እህቶች ብራችሁ እንዳትበሉ። አንዴ መኪና ታገኛላችሁ፣ አንዴ ቤት እንደዚህ እናደርግላችኋለን፣ አንዴ ያዋጣችሁ ግሩፕ ወይም እቁብ ምናምን እያላችኋት ገንዘባችሁን በእጃችሁ ያዙ። በቃ ማንኛውም ነገር አገር ስገቡ ታደርጋላችሁ። ደግሞ ማድረግም ከፈለጋችሁ በእናት በወንድሞቻችሁ በእህቶቻችሁ። እኔ እውነቴን ነው በአንድ ነገር አምናለሁ። እኔ አሁን በእናቴ የሆነ ነገር ሰርች ሆነን አድርጌ እናቴ አልሰጥም ምናምን ብትለኝ በቃ 9 ወር ሙሉ በማህፀኗ ተሸክማ አርገዛኛለች። በቃ ቢሆንም እሷ ትብላው የሆነ ነገር እንኳ እዚህ ቢወድ እናቷ ማናት ቤተሰቦቿ ማናቸው ተብሎ ነው። እንደ እግዚአብሔር አይበልብኝ እንጂ ብሞት እንኳ ሬሳዬ የእናትና የአባት ነው እንጂ ወይ የፍቅረኛ ወይ እንትን ያለው ቤት አይደለም የሚሄደው። ምንም ቢሆን በቃ ወንድሞች የሆነ ነገር እንኳን ያው በቃ ስጋ ከስጋ ነው። ስለዚህ አንዳንድ ጊዜ በቃ ብታደርጉ እንኳ በእነሱ አድርጉ። በቃ እንደው ባታምኗቸው ምንም ቢያደርጉባችሁ እንደዛ ከቻላችሁ ደግሞ የገንዘባችሁን ያዙ እንጂ አትበሉ። እህት ወንድሞቼ ነው የምለው እኔ እንደራሴ ማለት ነው። አብሶ ስደት ላይ ያላችሁ በቃ እህቶች ንቁ። በቃ ከዚህ በኋላ እስኪ እንማር ማለት ግዴታ እኔ ላይ ወይም አንቺ ላይ ደርሶ በራሴ ደርሶ እስከምጠብቅ ድረስ ከሰዎች መማር አለብን ብዬ ነው ማየው። እንደው ሚዲያው እንደሆነ በቃ በምን ልፈምስ ያለ ነው። እኔ አሁን ቅድምዬ ዝም ብዬ አየሁትና እንትን ላይ ቲክታክ ላይ ራሱ አንዱ ሽማግሌ በሉት በሱ እድሜ ብዙ ነገር መምከር ሲባለው ሚስቴ ጋር አብሬ ስተኛ እምቢ ትለኛለች። ሚስቴ እንዴት ትለኝ እንግዲህ ሰው ስለ አልጋ ስለ መኝታ አልጋ በአደባባይ ስለ ሚስቱ አሁን ላይ እኮ የሚስትን ሚስጥር መደበቅ የባልም ባል መደበቅ ቀረ። በቃ በአሁኑ ሰዓት የእውነቴን ነው ቀረ። ለምሳሌ ማለት ነው አንድ ሴት ልጅ ከባሏ ጋር አንሶላ ተጋፋ ወይ ከሱ ጋር ተጋፋ፣ ስለሱ መጥፎ ነገር ማውራት ምን አስፈለገ? እኔ ግን ይቅርታ አድርጉልኝ እኔ ጓደኛ ይዤ ወይም ባላግብቼ አብሬው እንኳን ተኝቼ በልቼ ቀርቶ በቃ እንደዚህ እንኳን ምናምን አውርተን ካልሆነልኝ በአሰላማ አለቀ። መሰነባበት ደህናውን አንተን ባለበት እኔም ባለውበት አለቀ። ምክንያቱም ስለሱ ታሪክ አደባባይ ላይ ወጥቼ እንዲህ አድርጎኝ ነበር፣ አብሶ ደግሞ የልጅ አባት ከሆነ አብራችሁ ህይወት ያሳለፋችሁ ቤት እንደዚህ አድርጎኝ ነበር ምናምን የምትሉ ሰዎች ግን ጤነኞች ናችሁ እንዴ? በቃ ያኮ ያለፈ አለፈ። በቃ ምንም ብኮን በቃ አንሶላ ተጋፋችኋል፣ ምንም ብኮን አብራችሁ ተኝታችኋል፣ ምንም ብኮን አብራችሁ በልታችኋል። እና እየመጣችሁ የቤታችሁን ጣጣ አታውሩ። አብሶ ይሄ ሚስጥር በቃ አሁን ለምሳሌ ይሄ ሰው እያወራው ነገ ምን አይነት ሚስት ነው የሚያገኘው? ይሄ እንደዚህ ያለ አደባባይ ሚስጥሩን የሚያወራ ምንድን ነው ምናምን ብሎ ነው የሚለው
ገና ልፈምስ ገና የሆነ ነገር ላገኝ ብለህ እንደዚህ ስትል እሷንም ብኮን እንደዛ በቃ ምን አይነት ናት? ተሱ ጋር እንደዚህ እኮ አይደል እንዴት ተፈታችሁ ለእኔ ትሆነኛለች እንዴ ምናምን የሚባል ነው የሚደርስባችሁ። እና ተጠንቀቁ። አንዳንድ ጊዜ ሚዲያ ላይ በቃ ለምንድን ነው ለትውልዱ እኔ የማስበው አሁን ላይ ለትውልድ ነው። ልጆቻችን ምንድን ነው እያስተማርን ያለ ነው? አረ ስለ ልጆቻችን አምላክ እውነት በቃ በእኛ ዘመን እንኳ ይሄ ሆን ከታች ትውልዱ ምንድን ነው የሚማረው ነገ ሀገራችን እና በጣም ከባድ ነው። ወደ ቤተሰቦች እኔ በጣም እያሳዘነኝ ነው ያለንበት ነገር እላችኋለሁ ማለት ነው። እና ቤተሰቦች ሁላችንም ሀገራችንን ሰላም ያድርግልን። ደግሞ በሌላ ቪዲዮ በሌላ ሀሳብ እንገናኛለን። እስከዛው ድረስ ቸር ሰንብቱልኝ። ራሳችሁን ጠብቁ። አብሶ ከገንዘብ ነገር አብሶ ወንድ ልጅ በጣም በአሁኑ ጊዜ ገንዘባችሁን እየበላ እየተበላችሁ ነው እና ጠብቁ እላለሁ። መልካም ጊዜ ይሆንላችሁ። እንደ ሰዓታችሁ አቆጣጠር። ባይ ባይ። መልካም ቀን።